እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል? ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ይህን ግለሰብ የአላህ ባሪያዎች ሆይ ታውቁት ይሆናል። ቃሲም ታጁ ይባላል። መጅሊስ ውስጥ ለረዥም ጊዜ ጸሐፊ ሆኖ ባለሥልጣን ሆኖ ሲያገለግል ነበር። ከነማን? ከነ ሙፍቲ ጋር። ዛሬ ምን እያለ ነው? ሙፍቲ ቤታቸው የተቀበሩበት ዋና ምክንያት የኮልፌው ቀብር የሰጠው ሰው ይታወቃል ወይ? በጉልበት ተቀምጦስ ቢሆን ያ ሰው ያንም ያክል ለሙስሊሞች መቀበሪያ ተብሎ የሰጠው እያለ ነው። እኛ ጥያቄ እናነሳልሃለን። አንደኛ፣ ለምን ስልጣን ላይ በነበርክበት ዘመን ይሄን ወሬ አላነሳህም? ስልጣን ስትለቅ ነው ይሄን ወሬ የምትነዛው? ስልጣን ላይ በነበራችሁ ሰዓት ለምን አልተናገራችሁም? ሌላ የኮልፌው ብቻ ሳይሆን የጉለሌውስ እስላም መቃብር ሙስሊሞች ሲቀበሩበት የነበረው ከማን ተነጥቆ ከማን በጉልበት ተወስዶ ነው? እስቲ ስለዚህም ንገረን። ዛሬ ነው እንዴ ደግሞ ለሙስሊሞች የተሰጣቸውን ንብረቶች ጠቅላላ ወደ ኋላ እየሄድክ በጉልበት ለሙስሊሞች የነጠቃ አካል ነጥቆ ለሙስሊሞች እንኩ ብሎ ሊሆን ይችላል። መጽዳዳት አለብን፣ የሰው ንብረት ላይ ነው እየተቀበርን ያለ ነው ብለህ እንዴት ብዥታ ታነሳለህ? አንጢቢ ነፍሲ ነው የሰጠው፣ ወዶ ፈቅዶ ነው የሰጠው። ተቀምጦስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄን ለእስላሞች መቃብር ሰጥቻለሁ ቢል አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሐውን ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን? አይወገድም። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት። ቀጠልክና ምን አልክ? የሰጠው ሰው ወዶና ፈቅዶ ነው ወይ የሰጠው ብለህ ደግሞ ምን አድርገሃል? ተቀምጦስ ቢሆን ብለህ ጥያቄ አንስተሃል። አሁን ወደ ኋላ እንመለሳለን። ከዘመናት በፊት ከ50 ዓመት ከ60 ዓመት በፊት አዲስ አበባና ቦታዎቿ ምን እንደነበሩ በማን ስር እንደነበሩ ይታወቃል። በባላባቶች ስር ነው የነበረው። ከዛ የደርግ መንግስት መጣ፣ ብዙ መሬት ወረሰው። ለኦርቶዶክሱ የሚሰጠውን ሰጠ፣ ለሙስሊሙ የሚሰጠውን ሰጠ። አንተ የምትኖርበት ቤት ጭምር ተወርሷል፣ እንዲህ ብሏል ብለህ የምትገምት ከሆነ መኖሪያ ቤትህን መጀመሪያ አስብ፣ አጥና። ከዛስ የእነማን ነበር ይሄ ሰፈር ብለህ ለባላባቶቹ በኃይለ ሥላሴ ዘመን ለነበሩት ለነሱ መልስና አሳየን። ቀጠልክና ምናልክ? ጉልበተኛ መጥቶ ይህን ለእስላሞች መቃብር ሰጥቻቸዋለሁ ቢል ምን ማስረጃ አለን ብለሃል። ስለዚህ ማን ነው ጉልበተኛው? ለሙስሊሞች በተሰጠ ንብረት ላይ ነው ወይ ይሄንን የምትለው? ከዛስ ምን አነሳባሃለሁ? እሳቸው ያደረጉት ከዚህ ለመውጣት ሲሉ ነው ብለሃል። ጥያቄ፣ ለእሳቸው ለሙፍቲ ማለት ነው 5000 ካሬ ሜትሩን የሸጠላቸው ሰውዬ ያው እናንተ ከመንግስት ተሰጥተው ሳይሆን በራሳቸው ገዝተውት ነው ስላላችሁ 5000 ካሬውን የሸጠላቸው ሰውዬ ደግሞ ማለት ነው ከገበሬው ላይ፣ ምክንያቱም እዛ ላፍቶ ምናምን የገበሬዎች መሬት እንደነበር ይታወቃል። ከገበሬው ላይ በጉልበት ነው ወይ የወሰደው ወይስ የሚገባውን ዋጋ ፈቅዶ ነው ወይ ለዛ ሰውዬ ሸጦለት የነበረው? ይሄ ለምን አታጣሩም? ስለዚህ አላህን መፍራት መጀመሪያ እወቅ። ዝም ብሎ ዕድሜ መጨመር አይደለም። ይሄኔ ትል ይሆናል። አሁን ደግሞ በአፍህ የምትናገረው ሁሉ ክፋቱ፣ ለሰው ያለህ ንቀት የሆነ አዑዙ ቢላሂ ሚነ ሸይጧን ረጂም። ሙስሊሞች ሆይ ንቁባቸው። እነዚህ ሰዎች እኛ ሙስሊሞች የምንቀበርባቸውን ቦታዎች ሁሉ ምን እስከ ማለት እየሄዱ ነው? በጉልበት ተቀምተው ቢሆንስ ምን እናቃለን? ስልጣን ላይ በነበሩ ሰዓት ለምን ይሄን አላወሩም? አላሁ ስብሓነሁ ወተዓላ ውሸትንና ውሸታሞችን እሱ ያጥፋልን። እውነተኛ ሰዎች እሱ የሚፈሩ ሰዎች አላህ ያድርገን።